አስቸገርኳችሁ እንዴ? አንተ አይደለም እኔ በቃ ይሄ ጎናችሁን ያማል፣ በዚህ ጋር ጎናችሁን ያማል። የሆነ ያጠራረግ ደግሞ ገብቷቸዋል እነሱ እያሉ ያሉኝ ላይክ ወገብ እንደዚህ ዝቅ ማድረግ የለብህም። የሆነ እንደዚህ ላይክ ወገብን ቀጥ አድርገህ መጥረግ እንዳለብህ። ወይ ደክሞኛል እኔ በጣም ደክሞ ብሎኛል ነው ማለት። ሰላም ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ያው ይሄን ሰሞን እንግዲህ እያደረግን እንዳለ ነው በአዳዲስ ቪዲዮ ወደ እናንተ እየመጣን ነው። ዛሬም ደግሞ በሚገርም ቪዲዮ ተመልሰን መጥተናል። የዛሬ ቪዲዮአችን የሚሆነው እንግዲህ ያው መንገድ ከሚያጸዱ እናቶች ጋር ወጥተን መንገድ የምናጸዳ ይሆናል። አሁን ከሌሊቱ 10 ሰዓት ተኩል ነው። አሁን እንግዲህ ወጥተን ወደዛ እንሄዳለን። ያው እንዴት አድርጎ ከሰው ጋር እየተጋፉ ከመኪና እንትን እያሉ በዛ ላይም ደግሞ ከጂብ ጋር እየተጋፉ እንዴት እንደምጠርጉ እንዴት ሰርቫይቭ ለማድረግ እንደሚሞክሩ አብረን የምናየው ይሆናል። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። አሁን ያው እንግዲህ ይመጣልን ልብስ አለ፣ ያ ልብስ እንቀይራለን። ከዛ በኋላ ወደ እነሱ የምንሄድ ይሆናል። አሁን ወደ ልብስ መቀየር እንግዲህ ያው ልብስ ቀይረናል። አሁን ቀጥታ ወደዛ ምን ይሆናል። እዛ እስከምንደርስ ድረስ እንግዲህ ተከተሉኝ ይላችኋል። ያው ጋይስ እንግዲህ አሁን ከቤት ወጥተን ወደዛ ሰዎች ወዳሉበት እየሄድን ነው። እንደምታዩት መንገዱ ባዶ፣ ነፃነት፣ ደስ ስል ኖርማል። እውነት ለመናገር አሁን አዲስ አበባ ላይ በጣም መንገዶቹ ንጹህ ናቸው። ያው እንግዲህ ለዚህ ደግሞ ትልቁ ነገር ንጹህ የመሆኑ ትልቁ ነገር እነዚህ ለሚያጸዱ እናቶች ክብር ይገባቸዋል ነው የሚለው። ስታዩ ራሱ ወክ ለማድረግ በጣም ደስ የሚለው እና እንዳልኳቸው ሰሙ ያደረግን ያለነው ነገር ሰዎች እንግዲህ የሚሰሯቸውን ስራዎች በተለይ አለ እንደዚህ ከባድ ስራዎችን ያን ቻሌንጅ እያየን ከነሱ ጋር እየዋልን እሱን እያየን ያለ ነው። ዛሬ ደግሞ ያው የሚያጸዱ እናቶች ጋር ሄደን ከነሱ ጋር ነው የምንሆነው። ቅድም እንደነገርኳቸው ሙሉ ታይካውን ሌሊት ነው፣ መንገዱ ንጹህ ነው፣ ሰው የለም። ወደዚህ ጋር ስታየው ኮርነር ላይ ስታየው በጣም ንጹህ ነው። ይሄ ደግሞ የሆነበት ትልቁ ምክንያት እነሱ ያው ሌሊት በብርድ እየተነሱ በጣም ከሩቅ የሚቋሉ ለመስራት በብርድ እየተነሱ እየመጡ የሚያጸዱት በዛ ምክንያት ነው እላለሁ። በዚህ አጋጣሚ እንደዚህ ቻናል አዲስ ናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም እየቀጠልን ነው ቻሌንጆቹ። ምን ከእናንተ መጣ ቻሌንጁን ከምኖር ልንሰራ ስለምንችል እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ጋይስ እንግዲህ አሁን እንደምታዩት ስራው የምንጀምርበት ቦታ ላይ ደርሰናል። እናቶች እዚህ ጋር እየጠረጉ ነው ያሉት እና አሁን ከነሱ ጋር ነው እንግዲህ እየጠረግን የምንሄድ ይሆናል። እያጸዳን የእነሱን ቻሌንጅ አብረን እያየን ሁለት ለመናገር እያለፈ ነው። እነሱ ደግሞ እዚህ ጋር እየጠረጉ ነው። ያንን እንግዲህ እያደረግን አብረን ይሆናል። ሁሉም ነገር እንግዲህ ሁሉም ስራ እንደምታዩ የራሱን የቻለ ነገር አለው። የራሱን የቻለ የሚከብድም ነገር አለው። ይሄኛው ግን በጣም ከባድ ይመስለኛል። ምክንያቱም መኪናዎች በዚህ ጋር እያለፉ ነው። ከዛ እነሱ በዚህ ጋር እያጸዱ ነው። ከእነሱ ጋር እያጸደው እንግዲህ ያው አብሬያቸው የሚቆዩ ይሆናል። ለመናገር ምንድነው ከባዱ ምንድነው ቀላሉ የሚለውን ስራ ከእነሱ ጋር አብሬያቸው እስከሚቆዩበት ድረስ ከእነሱ ጋር እዚህ ቦታ ላይ የሚቆዩ ይሆናል። እንትኑ ይላል ምንድነው መታየው እነሱ ጋር እየጠረፉ ትንሽ ደግሞ አዋራው አገር እንዳያደርገ ማክሳችንን አድርገን ከማዘርጋው ከሳተጋው ተነጋገር። እንደዚህ እየተከፋፈላችሁ ነው የምትጠርጉት ወይስ እንደዚህ እየተከፋፈላችሁ ነው የምትጠርጉት? ግማሻችን በእግረኛ። ኦኬ እኔ ከእርሶ ጋር ሆናለሁ። ከእርሶ ጋር ሆኜ ትንሽ ነገር እያስረዱ። ምክንያቱም ትልቁ ነገር ይሄን ማድረግ የፈለኩበት ላይክ እናቶች እንዴት በቃ ይሄን ለመስራት ምን ያክል መስዋዕትነት እንደሚከፍሉ ስራው እንዴት ከባድ እንደሆነ ያው እኔ ከውጭ ሆኜ ነው ማየው እና ውስጥ ሆናችሁ የምትሰሩት እናንተ ናችሁ። ያንን ከእናንተ ጋር ትክክለኛውን እየሰራሁ በእጅ መስራት ካለብኝ የሆነ ነገር ማድረግ ካለብኝ እያደረኩ ትክክለኛውን እናንተ እዚህ የምትሆኑበትን ታይም ከእናንተ ጋር ሆኜ ይሄንን ነገር ለማየት ነው የመጣሁት። የእናንተ በየቀኑ የምትኖሩትን በየቀኑ የምትሰሩትን እና ያክል ከባድ እንደሆነ እንደዚህ ነው ከእርሶ ጋር እያወራሁኝ ትንሽ እርሶ የምትሰሩት ከእርሶ ጋር እሰራለሁ። ኖርማሊ እርሶ የምትሰሩት ነገር እሰራለሁ። ከፈለጉ እኔ እጠርጋለሁ፣ እርሶ ያሳዩ፣ እኔ እጠርጋለሁ። ማጥረጊያ እንደዚህ ደስ አይደለም።
እንደዚህ የናውን ይሄ በጣም ከባድ ነው። እንደዚህ አሁን አዋራ ሲነሳ የእርሶ ስም ማን ነው? ሁለት ወደ ጻድቅ ኦኬ። ከዛ አንዱ ከዛ ይመጣል። ኦኬ ይሄን ስላነሳችለት እሱን ተከትለን ደግሞ ካቆመችበት ጀምረንና እሱን እንከተላለን። ስንገጥም ደግሞ ወደ መሬት እናወርዳለን። ኦኬ ልክ ሶስታችን ስንገጥም ወደ መሬት እናወርዳለን። ወደ መሬት እናወርዳለን። ኦኬ ኦኬ። ለምን እኔ የጠረኩበት ላይ እሷ ማምለጥ የለባትም። እሷ ጠረገችበት ላይ አላወንም። ሰው እኩል ቦታ ላይ ትመጡና ወደ መሬት ስታወርዱ ምንድን ነው የሚባለው? በእኛ አጠራር ሰራት ቅብብሎሽ ይባላል። ቅብብሎሽ። ኦኬ። ስለዚህ እዚህ ጋር ድረስ መጥታለች ማለት ነው። እርሶ ስንት ጊዜ ሆኖት ይሄን ሲሰሩ? 7 ዓመት። ለዚህ ስራ እርሶ በጣም ከባድ ነው የሚሉት ነገር ምንድን ነው? ማለት ይሰርና እንደዚህ ኦኬ እንዳለ ስትሮት ይሄዳል። ኦኬ አስፋልቱን አልተፋውን ሆነ ገኛም ፈርፈሽን በእናት ይሄዳል። እኛ ከተንታተን ደስታው ይሄዳል። ኦኬ ያያት ይተከታሪ ሆኖ በጣም እንደው ላይክ እኔ እንደዛው እንዲህ ምናምን በእናት ወደ ተከቶ ሰዎች መረዳት አለባቸው። እንደዚህ ቁሳሻ ምናምን ኬሚካል ነው ምንድን ነው ትንታስ የሚወሰድ ይሆናል። ለዚህ ላይ ትንሽ ያስቸግረናል። እስኪ ይቻላል ነው። እኔ እውነት ለመናገር እንደዚህ ጊዜችን ስል መኪናውን እየፈራው ነው። እርሶ ግን አሁን በየቀኑ ሲያደርጉ እንዴት ነው ማለት? በጣም ጥንቃቄ ይኖራል። ማየት አለብን። ኦኬ። አንጸባራቂ ደግሞ ለሹፌር መታየት አለበት። በዛ ምናምን የለም። ዩኒፎርሙ በስነ ስርዓት እንዲያይ ይሆናል። አለባበስ ሌላው ደግሞ ይሄ ታፔላ ያሳልልናል። ኦኬ። እኛው እዛ ጋር የተደረገው ታፔላ ማለት ነው። ኦኬ። ያንና ከዛ በስተቀር ደግሞ እግዚአብሔር ይተማርበት። እንደዚህ ስጣሪ ሲንጠል ብዙ ተታሽም አጥተናል አይደለ? ማጥተሽ ላይክ ያሰራሩ ችግር ነው። ይሄኛው ዋው ያሰራሩ ችግር ነው። ይሄ ኦኬ። እዚህ ጋር ይዘጋል። ላይክ ማዘር እንዳሉት እዚህ ጋር ክረምት ላይ በጣም እንደሚያስቸግር፣ ምክንያቱም ውሃው አይሄድም፣ ወደ ውስጥ አይገባም። ይሄኛው ቱቦ ጋር በጣም ዝግ ነው። ምንም በቃ እዚህ ጋር ለምሳሌ ዝግ ነው፣ አይገባም ውሃ እና እሱ በጣም እንደሚያስቸግር ነው ማዘር የነገሩኝ ያሉት። ጋይስ I'm just telling you the truth። ምገርም ቀን ነው ዛሬ እያሳለፍኩ ያለው። ምገርም ቀን፣ በጣም ደስ ብሎኝ በቃ ትክክለኛ ማድረግ የፈለኩትን ነገር እያረፍኩ እያሳለፍኩ ነው ያለሁት። በእውነት በጣም ደስ ብሎ። ስራው ግን ከባድ ነው፣ በጣም ከባድ ነው። በጣም ታፍ ነው ስራው በእውነት።
እኔ እንደዚህ እሺ ወይኔ ያው እንግዲህ ጋይስ እኛ ለምሳሌ አንድ ቤት ለመጥረግ ምን ያክል እንደምከብደን ታውቃላችሁ። ይሄንን አሁን ላይክ እዚህ 4 ኪሎ አካባቢ ለምታውቁ ሰዎች ለምሳሌ እነሱ የጀመሩት ከቅድስተ ማርያም ወይ ደግሞ ከአዲስ ሚዲያ ኔትወርክ ጀምሮ ወደ ታች አርጎ ከዛም በክፍለ ከተማ ዞሮ እስከ ራስ መኮንን የጠረጉ ከዛን እንደዚህ ደግሞ እንደገና ይመለሳሉ ወደዛ። ምን ያክል እንደምከብድ አስቡም አርጉ። እኔ አሁን ከነሱ ጋር ከዛ ጀስት ከዛ እስከዚህ ከነሱ ጋር መጥቼ በቃ ምንም ቃላት የለኝም። በቃ ይሄ ጎናችሁን ያማል፣ በዚህ ጋር ጎናችሁን ያማል። የሆነ ያጠራረግ ደግሞ ገብቷቸዋል እነሱ እያሉ ያሉኝ ላይክ ወገብ እንደዚህ ዝቅ ማድረግ የለብህም የሆነ እንደዚህ ላይክ ወገብን ቀጥ አድርገህ መጥረግ እንዳለብህ። ያው ትልቁ ነገር በዚህ ስራ ያው እያልኩ እንዳለው ማየት የፈለግነው ትልቁ ነገር ይሄ ነው። ቻሌንጁ ምን ያክል ከባድ እንደሆነ ማለት ሰው እውነት ለመናገር ለመኖር የሚያደርጉት ነገር ለመኖር የሚያደርጉት ጥረት ልደነቅ እንደሚገባ እና ከሁሉም ደግሞ የበለጠ ልከበር እንደሚገባ የሚሰሩት ነገር በአጠቃላይ ልከበር እንደሚገባ እና በቃ እኔ የዛሬ ቀን ይመስለኛል ከእናቶች ጋርም ስለሆንኩ መሰለኝ በጣም ደስ ብሎኝ በቃ በጣም ማለት በቃ ምንም ሳይመስለኝ ከልቤ ሆኜ በቃ ዛሬ ከእናቶች ጋር እያሳተፍኩ ነው ያለው። በዚህ አጋጣሚ ለቻናል አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳረሱ። ሰብስክራይብ ካላረጋችሁ ብዙ ነገር ያመልጣችኋል። ለሄ ቆሻሻ መኪና ኦኬ ጭኖ ይሄዳል ቆሻሻውን። ኦኬ ኦኬ ይዞ ይሄዳሉ። ደስ ይላል። ኦኬ መዳበሪያው እስከነ መዳበሪያው ይመጣል። መዳበሪያው ይመለሳል። ኦኬ አሁን እንደዚህ ለካ እየመጡ እንደ በቃ ጭኖ ይሄዳሉ። አረ በጣም ምርጥ ነው። ቢያንስ የመጡ እንደዛ ይጫኑ ይላሉ። አሪፍ ነው ይሄ እየመጣ እንደዚህ እየጫነ በጣም አሪፍ ነው። መኪናው ሲመጣ ነገር ነው መሰለኝ። ለምን እንደመለሳችን ገብቷል። እዛ ጋር ያልተጠረገ ምልክት ስለወጣ ነው። አይ ቲንክ መኪናው ሲመጣ ይሄን ወደዚህ ይዘን ስንመጣ ሳንጠርግ አልፈን መተን ነው ሁላችንም። ኦኬ መጥረጊያ ወይ ደክሞኛል ነው የመጣው። ደክሞኛል ነው ግን ያው እስከ መጨረሻው ነው ዛሬ። እስከ መጨረሻው ነው አንቆም። እስከ መጨረሻው ከእናቶች ጋር ዛሬ እስከ መጨረሻው ነው የምሄደው። የነሱን አክል መስራት ባልችልም በጣም በቃ ደክሞኛል። ግን ያው እስከ መጨረሻው ከነሱ ጋር ሄዳለሁ። እስከመጨረሻው ድረስ እጨርሳለሁ፣ እሰራለሁ። ያው በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ግን ያው የዛሬው ስራ ላይክ ለኔ ይመስለኛል በቃ ምርጡ ስራ ነው። ጥሩ እየሄድልኝ ያለ ደስ ብሎኝ ነው የሰራው ያለሁት። ግን ያው እንቀጥላለን። ጀዋል
አስቸገርኳችሁ እንዴ? እኔ ያከበኛል በጣም ከዚህ በላይ እንኳን የሚችል አይመስለኝም። ኦልሞስት ቆይተናል እዚህ ከመጣን ጋይስ። ስራው በጣም ከባድ ነው፣ ግን ደግሞ በጣም ደስ ብሎኝ ነው ከነሱ ጋር እያሳለፍኩ ያለሁት በጣም በሚገርም ሁኔታ እና የዛሬው በጣም ደስ የሚል ግን ይሄን በቃ የነሱን ድካም ይሄን መስመተን በቃ ፊልም ማድረጋችን በጣም አስፈላጊ ነው ያለው። በዛ ላይ ያው ይሄ ቪዲዮ መረታችሁ በአጠቃላይ መንገድ ላይ ቆሻሻ ባንጥል የተመረጠ ነው። ምንም አይነት ሶፍቲው ምንም አይነት ነገር ምክንያቱም ሆነ ስታይ በቃ በጣም ያምራል መንገዱ ላይ ይሄ የእግረኛ መንገድ አስፋልቱ በጣም ነው የሚያምረው። እነሱ ጧት እየተነሱ እንደዚህ እየደከሙ በቃ እንደዚህ ንጹህ ያደረጉ ወክስ እናደርግ እዚህ ላይ በጣም ነው ደስ የሚለው እና በተቻለ መጠን ይሄ ቪዲዮ የሚደርሳችሁ ሰዎች በአጠቃላይ በቃ የአካባቢያችንን ንጽህና ብንጠብቅ የተሻለ ነው። ምክንያቱም የነሱን ድካም ብታዩና ፊል ብታረጉ በጣም የሚደክመው ያው ድካማቸው ደግሞ ፍሬ የሚያፈራ ሁሌ እንደዚህ ንጹህ ሆኖ ስታይ ነው። አሁን ደግሞ በተለይ ላይክ ንጽህናውን እንደዚህ ደግሞ ኪፕ ለማድረግ በጣም ምቹ እንደምታዩት በጣም ነው የሚያምረው ኤሪያው። ሶ ፕሊዝ በቃ ቆሻሻ አትጣሉላችኋለሁ። እኔ ግን ደግሞ ያው እኔ እንጃ ደግሜ መጣ አይመስለኝም። በጣም ከባድ ነው። ለማንኛውም ለቻናል አዲስ ሆናችሁ ሰዎች ያው ቻናልን ሼር ማድረጋችሁን እንዳትረሱ። ነገም በሌላ ቻሌንጅ ተመልሰን እንመጣለን። ያው ቻሌንጁ እንደቀጠለ ነው እንግዲህ እናንተም እንዳትረሱ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንቀጥላለን። ግን ያው እኔ እንጃ እነሳለሁ አልነሳም አላውቅም። በጣም ደክሞኛል። ያው እየጨረስን ነው ያለነው። ግን አብራችሁ ቆዩ። እንግዲህ ያው ዛሬ እንዳያችሁ ከእናንተ ጋር ምሰሩትን ስራ ቢያንስ ምን አክል እንደምትደክሙ ምን አክል እንደምትሰሩ ለማየት እንግዲህ የተለያዩ ቻሌንጆችን እየሰራው ነው ያለሁት እና ዛሬ እንግዲህ ያው ተራዚ ደርሶ እዚህ መጥቻለሁ ከእናንተ ጋር ስራ ለመስራት። አላስቸገርኳችሁ ብዬ ተስፋ አደርጋለሁ ከእናንተ ጋር በቆየሁበት ታይም። ግን እስቲ ከዚህ ስራ በጣም አድካሚ ነው በጣም ይከብዳል ምሉኝ ነገር ምንድነው? ሁሉም አድካሚ ነው። ጥርጊያ ያው ያደክማል። አሸዋ ተገፋለ ትንሽ ድምፁ አድካሚ ነው። ሁሉም አድካሚ ነው። አሸዋ አለ፣ ድንጋይ ጠጠር አለ። አትመርጥም። ቆሻሻ ብቻ አይደለም የምትጠርቀው አሸዋ ጭምር ነው የምትገፋው እና ያደክማል። አድካሚ ነው ሁሉ። እኔ አሁን በጣም እዚህ ጋር ስንሰራ በቃ በጣም ስፈራ የነበረው እንዲህ አስፋልቱን እየጠረግን መኪና ይመጣል ኋላ እንዲህ ዘግታችሁት ላይክ ኢኮኖን አስቀምጣችሁ ግን ላይክ አያከብሩም እንትኖቹ ሹፌሮቹ አያከብሩም። እንደዚህ ቆርጦ ይመጣሉ እና ይሄን ነገር እንዴት ነው ለማስተካከል የምትሞክሩት እናንተ? እኔ አሁን በጣም እየፈራው ነበር ስተርገ ነበር። ምንም ማስተካከል አይቻልም። እሱን ገጭተውትም ይሄዳሉ። ይሄን ስንት ይዘውብን ሄደዋል ገጭተው። ራሳችን እየጠበቅን እርስ በርስ እየተያየን መስራት እንጂ ይሄ እንትን አይልም። አያከብሩትም። ይገጩታል እሱ ራሱ። አዎ ይሄ ነበር። እኔ በጣም በቃ በተለይ ከዚህ ወደዛ ስንሄድ ወደ ራስ መኮንን ስንሄድ በጣም ስፈራ የነበረው በቃ ይመጣሉ መኪናዎች ከዛና ይዘው ነው የሚሄዱት። ይሄንን እና እርስ በርስ እየተጠባበቅክ ነው የምትሰራው። ቀና እያልክ እጅ እየሰራ ቀና እያልክ እርስ በርስ ትጠባበቃለህ። የመጨረሻ ጥያቄ ለሰው እንደዚህ እየሰሩ መንገድ ላይ ቆሻሻ ለምጥሉ ሰዎች ምን መልእክት ታስተላልፋል? ቢረዱ ማለት እየሰራን ከኋላችን እየጣሉ ነው የሚሄዱት ወረቀት ምናምን እና ባይጥሉ ደንትኑ ዲኤስቲቪ ውስጥ ቢከቱ አይደለ? ይሄ እዚህ ጋር ያለው ምን አክል እንደሚያደክም አድካሚ እንደሆነ ቢረዱን ቢያግዙን በዚህ ጥሩ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። አንድ ጥያቄ ለእርሶ አለኝ። እሺ ከእናንተ ጋር ባሳለፍኩት ታይም ነገ መጥቼ እሰራለሁ ብል መስራት እችላለሁ ወይስ አይ አንተ ምንም ማሰራም አችልም ነው? አረ ይቻላል፣ ይቻላል። የማይቻል ነገር የለም። አላስቸገርኩትም። ከእናንተ ጋር ባሳለፍኩት ታይም ማለት ጊዜያችሁን አልወሰድኩብም። በስራት ሰራው ባልልም ግን አላስቸገርኳቸውም። ምንም ችግር አላየንም። እንደውም አገዝከው። እናመሰግናለን። በጣም እናመሰግናለን። ለአንተ የመጨረሻ ጥያቄ ያው በጣም ደክማችሁ እንደዚህ ትሰራላችሁ በረምብ አርጋችሁ በቃ እኔም ትልቁ ዓላማዬ ያን ሼር ለማድረግ ነው። ሰዎች እየደከሙ ነገር ግን ለሰው ዋጋ አንሰጥም። ሰዎች እየደከሙ የሚሰሩትን ነገር እስከምናይ ድረስ ዋጋ አንሰጥምና የኔ ትልቁ ዓላማ ያን አይቼ በኔ በዩቲዩብ ቻናል በኩል ለሰዎች ለማስተላለፍ ነው እና
በትክክል አንተ መንገድ ላይ ይሄን ቆሻሻ ለሚጥሉ ሰዎች አሁን ስታይ በጣም ነው የሚያምረው። ይሄ መንገዱና በጣም ስታይ ያምራል እና ያሳሳል። ራሱ እዚህ ጋር አሁን ቆሻሻ መጣል በጣም ያሳሳል እና እነዚህ ለሚጥሉ ሰዎች ቀጥተኛ መልእክት ታስተላልፈው ካለ ንገራቸው። በቃ መጣል ከሌለባቸው እንዲረዱ ማለት አሁን እንግዲህ እኛ ለመሰለህ አንተ ያው መተህ አይተዋል። መንገባው እንግዲህ ያው ስራ የሚጀምረው 10 ሰዓት ተኩል የምንጀምረው እናም ደግሞ እንዳየው አሁን ይሄ ያምራል፣ ግን ለሊት መተው ቢያዩት ቆሻሻ ይኖራል። ገባህ? እኛ የምንጠርገው ደግሞ ያው ሰው የሚጠለው ቆሻሻ አለ። የተለያዩ አሁን በተለይ የባስ ስቴሽን ወረቀቶች አሉ አይደል? የባስ ቲኬቶች በተለይ እነሱ ነው ሰው በየቦታው እናያለን። ከባስ ላይ እንደወረዱ እዛ ቆንጣ እንደሚያደርጉ ያን ነገር ግን እዛ ልጅ ውስጥ በጣም አመሰግናለሁ። አንተ መጨረሻ የምትጨምረው ነገር አለ? አይ የለም እንግዲህ ያው ስራችንን ስላየ ደስ ብሎናል። ያው ያለንን ድካም ለህዝቡ በቃ ለማስተላለፍ ጥሩ ነው። በጣም አመሰግናለሁ። በጣም ምገርም ታይም ነው ያሳለፍኩት። ለማንኛውም ጋይስ የዛሬ ቻሌንጅ ይሄን ይመስል ነበር። ያው የዛሬ ቻሌንጅ በጣም ደስ የሚል ከሰዎች ጋር እዚህ ዘና ፈታ እያልኩ መንገድ እያጸዳን ምን እያልን ያሳለፍንበት። በነገራችን ላይ ያው ለዚህ ቻናል አዲስ ከሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ የሚቀጥሉትን ቻሌንጆችን እንድትካፈሉ እንድታዩ በአክብሮት ጠይቃችኋለሁ። ያው እንግዲህ ሁሌም እንደምለው ውድድ ነው ማድረጋችሁ። በሚቀጥለው ቻሌንጅ ተመልሰን እስከምንገናኝ ድረስ መልካም ጊዜ ነው ሁላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። ቻው